ታሪኩ የሚጀምረው ንጉስ ኪስራ የተባለን አምባገነን ንጉስ እያሳየን ነው። ንጉስ ኪስራ በአሁኑ ሰዓት በዚህ በረሃው የአረብ ምድር ላይ እኔን የሚያክለኝ ንጉስ የለም በማለት ከሱ የሚያንሱትን ንጉሶች ልጆቻቸውን እንዲሁም ሚስቶቻቸውን እየነጠቃቸው ነው። በዚህ የንጉሱ ትዕዛዝ መሰረት ለንጉሱ ታዞ ልጁን አሊያም ሚስቱን ለመስጠት እምቢ ያለ ንጉስ ኪስራ በሚተማመንበት ጃላብዚን በተባለ አንድ ወታደርና በሱ ስር በሚመሩት ወሮበሎች አማካኝነት ሰውየው የሚገደል ይሆናል። ታዲያ ጃላብዚንና በሱ ስር ያሉትን ክፉ ወታደሮች የፈሩት ንጉሶች ሚስትና ልጃቸውን አሳልፈው ሲሰጡ እምቢኝ ያሉት ደግሞ ያቅማቸውን ያክል ተፋልመው አንዳቸውም ግን ሳያሸንፉት ዛሬም ድረስ ንጉስ ኪስራ ንጉሰ ነገስት ሆኖ ይገኛል። ይህ በእንዲህ እንዳለ በረሃው ላይ ከሞሉት ወሮበሎች መካከል ሃንዛላ የተባለን ጥቁር ሽፍታ እንመለከታለን። በዚህ በረሃ ላይ ብቻውን የሚንቀሳቀስ አንድም ሽፍታ የለም። ሰዎች ለመሬትና ለውሃ ሲሉ ሰዎችን ስለሚገሉ እያንዳንዱ ሰዎች የሚንቀሳቀሱት በግሩፕ በመሆን ነው። ታዲያ ሃንዛላን ለየት የሚያደርገው ምንም ግሩፕ የለውም፣ ለብቻው ነው የሚንቀሳቀሰው። ማንም ሰው ግን አይደፍረውም። ይህ በእንዲህ እንዳለ ንጉስ ኑማንና ሂንዲ የተባሉትን አባትና ልጅ እንመለከታለን። ኑማንና ሂንዲ ልክ እንደ ዛሬ ቀንጥሏቸው በረሃ ላይ ከመጣላቸው በፊት በግዛታቸው የተከበሩ ንጉሳዊ ቤተሰቦች ነበሩ። ምን ያደርጋል የኪስራ አመጽ በእነሱም ላይ ደርሶባቸው ሙሉ ግዛታቸው ከነ ህዝቡ ተወስዶባቸው በአሁኑ ሰዓት እንደተራሰው እዚህ በረሃ ላይ ይገኛሉ። ትዕይንቱ ሲቀየር ንጉስ ኑማንን ለብቻው በአንድ ቦታ ላይ ወድቆ እንመለከታለን። ኑማን በአሁኑ ሰዓት እዚህ ከመውደቁ በፊት ኃይለኛ የበረሃ አውሎ ንፋስ አጋጥሞት ነበረ። በዛም ከልጁ ጋር የተጠፋፋ ሲሆን በአሁኑ ሰዓት ብቻውን በበረሃው ላይ ወድቋል። በተመሳሳይ ሰዓት ሃንዛላም እዚሁ አካባቢ ላይ የተገኘ ሲሆን እሱ እንደ ሌሎች ሽፍቶች ክፋት ስለሌለበት በቀናነት ለዚህ ለወደቀው ንጉስ የሚጠጣውን ውሃ ሰጥቶታል። ይህ በእንዲህ እንዳለ ንጉሱ ኑማን ሼባኒድ ወደ ተባለ ግዛት መሄድ ይፈልጋል። ሼባኒድ ውስጥ በርካታ ወዳጆች ስላሉት ይህንን የከፋ ጊዜ በዛ ሆኖ ማሳለፍ ለሱ የተሻለ ነው። ለሃንዛላም ወደዛ የሚያደርሰው ከሆነ በርካታ ወርቆችን እንደ ስጦታ እንደሚሰጠው ቃል በመግባት ወርቆቹን ወደ ደበቀበት ዋሻ አንድ ላይ መጥተዋል። በጊዜው ንጉሱ ወርቆቹን ከዋሻው ለማስወጣት በሚገባ ሰዓት ሃንዛላ ከአንድ ጭምብል ካደረገ ሰው ጋር መደባደብ ጀምሯል። ይህ ሰው ከየት መጣ ሳይባል በድንገት መደባደብን የጀመረው። ቀላል ያልሆነው ሃንዛላ ደግሞ ተፋላሚውን አሸንፎ አንገቱን ሊቆርጠው በነበረ ሰዓት ይሄ ፊቱን የሸፈነ እንግዳ ሰው የንጉሱ ልጅ ሂንዲ ሆና ተገኝታለች። ትዕይንቱ ሲቀየር ንጉሱ ሁለቱን የተጣሉትን ሰዎች ካስታረቃቸው በኋላ አንድ ላይ ከበረሃ ሽፍቶች እያመለጡ ወደ ሼባኒድ መንገዳቸውን ጀምረዋል። ወደ ሼባኒድ በሚደረገው ጉዞ ላይ ሂንዲ ከሃንዛላ ጀርባ ቁጭ ብላ ትገኛለች። ሃንዛላ ደግሞ ከጀርባ ያሉት ሽፍታዎች እንዲሁ በቀላሉ እንደማይለቋቸው ስለገባው ልዕልቷን በአንድ ፈረስ ላይ አድርጎ ፈረሱን በኃይለኛው እንዲደነብር አድርጎታል። ሃንዛላ ይህንን ያደረገው የልዕልቷን ህይወት ለመጠበቅ ሲል ነበረ። የሃንዛላ እቅድም ተሳክቶ ፈረሱ ማንም ሰው ሳያስቆመው ለመግባት ሲጓጉለት ወደ ነበረው ወደ ሼባኒድ ምድር አድርሷታል። የዚህ የሼባኒድ ዋና መሪ የሆነው ሃኒፍ የተባለ ሰው ነው። ሃኒፍም እነዚህ እንግዳ ሰዎች ወደሱ ከመጡ በኋላ የአመፀኛው የኪስራ ሰው የሆነው ጃላብዚን እነሱን ተከትሏቸው ወደዚህ መምጣቱን ይመለከታል። በጊዜው ጃላብዚን እነዚህ ሰዎች በንጉሴ ስለተሸነፉ ለንጉሴ ይገቡታል፣ ልጅቷን መውሰድ አለብኝ በማለት ከነሱ ጸብ እንደሌለው ልጅቷን አሳልፈው ግን እንዲሰጡት ይጠይቃል። በጊዜው ሃኒፍም የሚችለውን ያክል ለመከራከር ቢሞክርም ጉልበተኛው ጃላብዚንን ማናቸውም ማስቆም ሳይችሉ ቀርተው ጃላብዚን በጉልበት ሂንድን ወስዷታል። በጊዜው ሂንድ አሸዋ በአይኑ ላይ በመበተን ራሷን ከጃላብዚን ለማስጣል ሞክራለች።
ሞክራ ነበረ። በዚህ የተናደደው ጀላብዚን ደግሞ ልጅቷን በጥፊ በሚመታት ሰዓት ለሴት ልጅ ከፍተኛ ክብር ያላቸው የሐኒፍ ሰዎች ዙሪያውን ከበውት እንደውም ይዛሃት አትሄድም ሲሉ ጀላብዚንን አስቆመውታል። ጀላብዚን ደግሞ ምንም እንኳን ኃይለኛ ተፋላሚ ቢሆንም እነዚህን ሁሉ ሰዎች ለብቻው ማሸነፍ ስለማይችል ልዕልቷን ለሐኒፍ ሰዎች ትቷት ወደ ንጉስ ኪስራ ተመልሷል። ትዕይንቱ ሲቀየር የሺባኒድ ዋና አዛዥ የሆነው ሐኒፍ ወደ ሃንዛላ ጋር በንዴት በመምጣት ከዚህ በኋላ አንድም ሰው ይዞባቸው እንዳይመጣ ተናግሮታል። ይህም የሚያሳየው ሃንዛላ ሰዎችን ሲታደግና ወደዚህ ሲመጣ የመጀመሪያው እንዳልሆነ ነው። ምንም እንኳን ሃንዛላ ይህንን የሚያደርገው በመልካምነት ቢሆንም የሺባንድ ሰዎች ከንጉስ ኪስራ ጋር ምንም ግንኙነት ስለማይፈልጉ ከዛ ንጉስ ጋር እንዳያነካካቸው ማስጠንቀቂያ ሰጥተውት ሃንዛላን ከግዛታቸው አባረውታል። ትዕይንቱ ሲቀየር ሐኒፍ ከሺባንዲ ሰዎች ጋር ይህንን የድሮ ንጉስና ልዕልቷን ምን እናርጋቸው ሲል እየመከረ ይገኛል። አብዛኛዎቹ የከተማ ነዋሪዎች ከዛ ንጉስ ጋር ላለመጋጨት ሲሉ ሁለቱንም አሳልፈው ለመስጠት ወስነው ነበረ። ኃላፊው ሐኒፍ ግን እሱ የዚህ ግዛት ዋና ኃላፊ እስከሆነ ድረስ በምንም ተአምር ይሄ እንደማይደረግ ልዕልቷንም እስከ ሕይወቱ ፍጻሜ እንደሚጠብቃት ተናግሯል። ይህ በእንዲህ እንዳለ አመፀኛው ንጉስ ኪስራ በሺባንዲ ሰዎች ስለተናደደ ጀላብዚና አመፀኛ ወታደሮቹን በመላክ ምንም የማያውቁ እረኞቻቸውንና ሰራተኞቻቸውን ገሎባቸዋል። ሰዎቹንም ገለው ቤታቸውን ካቃጠሉባቸው በኋላ ሂንዲ በሷ ምክንያት ሰዎቹ ላይ የደረሰውን ዜና ሰምታለች። ታዲያ ነገሮችም በዚሁ ቀጥለው እነዚህን ሰዎች የባሰ ችግር ውስጥ መክተት ስላልፈለገች የሺባንዲን ግዛት በመተው ለብቻዋ ወደ አስፈሪው በረሃ ገብታለች። ይህ በእንዲህ እንዳለ በረሃ ውስጥ ካሉ አደገኛ ሰዎች መካከል አንደኛዎቹ ግሩፖች ሂንዲን ተመልክተዋታል። ከመካከላቸውም ያለውን አንደኛውን ጠንቋይ በመጠቀም የሂንዲን ፈረስ እንዲወድቅባት አድርገው ወደ እሷ ጋር መክነፍ ጀምረዋል። ይህ በእንዲህ እንዳለ ሂንዲ ፈረሷ ከወደቀ በኋላ ከሺባኒድ ከተባረረው ከሃንዛላ ጋር ተገናኝታለች። በጊዜው ሃንዛላ ደግሞ ንጉሱ አባቷ ወደ ሺባኒድ ካደረስከን እሰጥሃለሁ ያለውን የወርቅ ስጦታ ስላልሰጠው ከልዕልቷ ከሂንዲ ጋር መጨቃጨቅ ጀምሯል። ይህ በሚሆን ሰዓት ከበረሃ ሰዎች ምልክት ተነግሮት ጀላብዚን ከሰዎቹ ጋር ወደ ቦታው ላይ ደርሷል። ለሃንዛላም በርካታ ወርቆችን እንደሚሰጡት ቃል በመግባት በምላሹ ልጅቷን እንዲሰጠው ጠይቆታል። ሃንዛላም አንደኛው ወታደር ወርቁን ይዞ ወደሱ ቢመጣም እነዚህ ሰዎች በህይወት እንደማይለቋቸው ገብቶታል። ለዚህም ሲል ልዕልቷን አሳልፎ ከመስጠት ይልቅ ከሰዎቹ ጋር መፋለም የጀመረ ሲሆን የሚችለውንም ያህል ሰዎች ከገደለ በኋላ ከልዕልቷ ጋር አንድ ላይ በፈረስ ከቦታው ማምለጥ ጀምረዋል። ጠላቶቻቸውን ለማሳደድ ተስፋ የማይቆርጡት እነ ጀላብዚን ደግሞ ሃንዛላና ልዕልቷን በገቡበት ሁሉ እየተከተሏቸው ይገኛል። እንዲህም ባለ ሁኔታ ሲጓዙ ቆይተው በመጨረሻ ከሺባንድ ሰዎች ጋር የተገናኙ ሲሆን በድጋሚም በሐኒፍ አማካኝነት የልዕልቷ ሕይወት ተርፏል። በአሁኑ ነገሩ ስልችት ያላቸው የሺባንድ ሰዎች ደግሞ ለዚህ ሁሉ ተጠያቂ የሆነው ሃንዛላ ነው በማለት ሃንዛላን ለመግደል ወስነዋል። ይህ በሚሆን ሰዓት ደግሞ ሃንዛላ የሂንዲ አባት ቃል ገብቶለት የነበረውን የወርቅ ስጦታ ከልጅቷ የተቀበለ ሲሆን ታስሮበት ከነበረው ህዋስ በመውጣትም የሺባንድን ምድር ለቆ ራሱን ነፃ አድርጓል። በዚያን ቀን ማግስት ይህንን ሁሉ ጣጣ ባመጣችባቸው በልዕልቷና በሃንዛላ የተናደዱት የሺባንድ ሰዎች ወደ ቤቷ መጥተዋል። በተሰጣትም ጊዜያዊ ማረፊያ ውስጥ ሃንዛላን ደብቀው ይሆናል በማለት እያንዳንዱን ክፍል እየፈተሹት ይገኛል። እነሱ ያላወቁት ነገር ግን ሃንዛላ ከዚያ አምልጦ ራሱን ነፃ እንዳወጣ ነው። ትዕይንቱ ሲቀየር በሺባንድ ከዚህ በኋላ መቆየት አልፈልግም በማለት ሂንድ ከዚህ ለመውጣት እየታገለች ይገኛል። እንደ ልጁ የሚያያት ሐኒፍ ግን ከዚህ በአሁኑ
በአሁኑ ሰዓት ማምለጥ እንደማትችል በመናገር የአባቷ ሕይወትም ማለፉን ይናገራል። አባቷን የገደለባት አመፀኛው ንጉስ ኪስራ ነው። አመፀኛው ንጉስ ለመዝናናት ሲል ሰዎችን በኃይለኛ ሁኔታ የሚያፋልም ሲሆን ተፋልሞም ልጁን ነፃ ለማድረግ ሲል ወደዚህ መጥቶ የነበረው ንጉሱ ኑማንን ለአንበሳዎች እራት በማድረግ የቀረውን ሰውነቱን በግመል ላይ አስሮ ወደ ከተማው ለቆ ከሱ ጋር የሚሳፈጥ ሰው እጣ ፋንታው ይሄ እንደሆነ አሳይቷል። አባቷ እንዲህ ባለ አሰቃቂ ሁኔታ መገደሉን የሰማችው ሂንድ ደግሞ ራሷን ለበቀል በማዘጋጀት ያ ጨካኝ ንጉስ የወሰደባትን የአባቷን መሬትና ሕዝብም መልሳ ለመውሰድ ከአንድ እረኛ ጋር ጉዞዋን ጀምራለች። በጊዜውም ከዚህ ቀደም እንዳጋጠማት አይነት ኃይለኛ አውሎ ንፋስ በበረሃ ውስጥ ያጋጠማት ሲሆን ከአውሎ ንፋሱም ለመሸሽ ስትታገል በለስ ቀንቷት ከሃንዛላ ጋር ተገናኝተዋል። በጊዜው ሃንዛላ እንዳገኛት ያደረገው የመጀመሪያ ነገር የአባቷ የሆነውን የወርቅ ሰይፍ ከሷ ላይ መቀበል ነበረ። ንጉስ ኑማን ለሃንዛላ ይህንንም እንደሚሰጠው ጭምር ቃል ገብቶለት ነበረ። ታዲያ ሃንዛላ ገንዘብና ወርቅ መቀበል ብቻ አይደለም ስራው። ይቺ መስኪን ልዕልት የድሮ ግዛቷን ለማስመለስ በምታደርገው ጉዞ ላይ መሰረታዊ የሆኑ የትግል ትምህርቶችንም እያስተማራት ነው። ከቀናት በኋላ ልዕልቷ አስቸጋሪ የሆነውን በረሃ አቋርጣ የአባቶቿ ምድር ላይ ደርሳለች። በጊዜው ቦታውን ተቆጣጥረው የነበሩት የትዕቢተኛው ንጉስ ወታደሮች አንገቷን ሊያጸዱላት ነበረ። ሆኖም ግን የእነዚህ ሰዎች ነገር ስልችት ያላቸው የከተማው ሰዎች እኛም ከሷ ጎነን በማለት ተቃውሟቸውን ማሰማት ጀምረዋል። ይህንን አጋጣሚ በመጠቀምም ተፋላሚው ሃንዛላ ልዕልቷን ሊገላት የነበረውን ወታደር ለሁለት በመቁረጥ ልዕልቷ ሂንዲን ደህንነቷን የተጠበቀ እንዲሆን አድርጓል። አሁን ላይ ህዝቡ በዚህ ጨካኝ ንጉስ መመራት በቅቶታል። እናም ከዚች ደቂቃ በኋላ ነፃነታችንን እንፈልጋለን በማለት ወዲያውኑ ወደ ተቃውሞ ገብተዋል። ምንም እንኳን ህዝቡ ለመፋለም ሞራል ላይ ቢሆንም ይህንን ሁሉ ነገር ያስጀመረችው ልዕልቷ ሂንድ ግን ተስፋ ቆርጣለች። እነዚህንም ጨካኞች በምንም ተአምር ማሸነፍ አልችልም ብላ ተስፋ ቆርጣ ተቀምጣ በነበረ ሰዓት ልክ እንደ ልጁ የሚያያት የሼባንዲ መሪ ሐኒፍ ወደ ቦታው ላይ ይመጣል። ሐኒፍ ሲመጣ ብቻውን አይደለም፣ በርካታ ሰዎችን ከጎኑ ይዞ መጥቷል። እንዲሁም ከሼባኒድ ጋር የሚተዋወቁ በርካታ ጎሳዎች ወደ እነሱ የመጡ ሲሆን በአሁኑ ሰዓትም ጨካኙን ንጉስ ኪስራን ለመፋለም ከዚህ በፊት ምንም ህብረት ኑሯቸው የማያውቁ ሰዎች በአንድ ላይ ተሰባስበዋል። በሌላ በኩል ይህንን ሁሉ ጊዜ ከጎኗ የነበረው ሃንዛላ እንዲህ ባሉ ጦርነቶች ላይ የመሳተፍ ፍላጎት ስለሌለው ከዚህ በኋላ ያለው መንገድ ለብቻዬ መቀጠል አለብኝ ብሎ ከነሱ ተለይቷል። ይህ በእንዲህ እንዳለ እነ ሐኒፍ ይህንን ንጉስ በጦርነት ቀጥታ ሊያሸንፉት እንደማይችሉ ያውቃሉ። ለዚህም ሲባል በየመንገዱ ያሉትን እያንዳንዱን የውሃ ምንጮች ካደረቁ በኋላ በረሃው ላይ አንድ የውሃ ምንጭ ብቻ አስቀር እሱንም በመርዝ በክለውታል። ይህንን በሚያደርጉ ሰዓት እርስ በእርሳቸው የማይስማሙ የጎሳ መሪዎች ሳይቀሩ ይህንን ክፉ ንጉስ ለመጣል ሲሉ እርስ በእርሳቸው ተስማምተዋል። እናም እንዲህ ባለ ሁኔታ በርካታ ወጥመዶችን ካዘጋጁ በኋላ በመጨረሻም ራሳቸውን ለፍልሚያ እየዘጋጁ ነው። ይህ በእንዲህ እንዳለ የትዕቢተኛው ንጉስ አገልጋይ ጀላብዚን እሱም ትዕቢተኛ ስለሆነ እነዚህን ትንሽ ሰራዊት ማሸነፍ አይከብደንም፣ ጦርነቱም ብዙ አያቆይም በማለት በርካታ ውሃ እንኳን ሳይዝ ነው የመጣው። በሌላ በኩል ከዚህ ጦርነት ራሱን አግልሎ የነበረው ሃንዛላም የታስማሪ ጎሳዎችን ከጎኑ አሳልፎ ወደ ጦርነቱ ለመቀላቀል መጥቷል። አዚጅራ ያልኩሽ አይደለም እንዴ አንበሳው? ታዲያ እነዚህ የተጨቆኑ ሰዎች ነፃ ለመውጣት የቻሉትን ያህል ሲዘጋጁ የትዕቢተኛው ንጉስ ተላላኪ ጀላብዚን ግን አሁንም ድረስ እየናቃቸው ነው። እናም በቁጥር በጣም ብዙ የሆኑ ወታደሮቹን ወደፊት በሚያሰልፍ ሰዓት የነ ሐኒፍ ሰዎች ያደረጉት የመጀመሪያ ነገር የተቆራረጡ ስጋዎችን ወደ እነሱ ላይ ማስወንጨፍ ነበረ። የጠላት ጦር ደግሞ እነዚህን የሚጣሉትን ስጋዎች ከምንም ሳይቆጥራቸው ጉዞ
ጉዞውን ቀጥሏል። ታዲያ ሐኒፍ ያደረጉት ቀጣዩ እርምጃ ከስጋዎቹ በኋላ በጣም የተራቡ ጅቦችን ወደ ፊት ለፊት መልቀቅ ነው። ጅቦቹ ከነዚህ ጠላቶች ጀርባ ያሉትን ስጋዎች ለመያዝ ሲሉ በርካታ ወታደሮችን ደረማምሰው አልፈዋል። ፊት ለፊታቸው ስጋ እያለ የኋላው ጋር ምን ወሰደኝ ያሉ ጅቦች ደግሞ የጀላብዚንን ወታደሮች ከነፈረሶቻቸው እንክት አርገው በልተዋቸዋል። ይህንን ትንሽ ኮሜዲ የሆነ ዘዴ የተመለከተው ጀላብዚን አሁንም ለነዚህ ሰዎች ምንም ከበድ ያለ ስሜት አልተሰማውም። አሁንም ይንቃቸዋል። በርካታ ወታደሮቹንም ወደፊት ልኳል። ጀላብዚን ዝም ብሎ ጉራ ብቻ የተሞላ ሰው አይደለም። እንደጎረረውም በሰዎቹ አማካኝነት ሐኒፍን በእጁ ያስገባው ሲሆን ሐኒፍ ከሚገደል አንቺ ብትመጪ ይሻላል ብሎ ድርድር ሲያቀርብም ቆራጡ ሐኒፍ ስኬታቸውን ማየት ስለሚፈልግ እኔ ሞትን መርጣለሁኝ በማለት አንገቱ እንዲቆረጥ አድርጓል። የሐኒፍን ሞት ተከትሎ የተቀሩት ሰራዊቶች ልዕልቷና ሐንዛላን ጨምረው ወደ ኋላ ማፈግፈግ ጀምረዋል። ይህን የተመለከተው ጀብዛላ ደግሞ ይሄ የሽንፈታቸው ምልክት ነው በማለት አንድም ወታደር ሳይቀር ሁሉንም ወደፊት እነሱን እንዲያሳድዷቸው ልኳቸዋል። በሌላ በኩል ሐንዛላ ወደ ኋላ የሸሹት ሆን ብለው ነው። የጀላብዚን ወታደሮች ውሃ ሳይዙ መጥተው የሁሉ ሰዓት እንደተጠሙ ስለሚያውቁ ከጀርባ የሚገኘው ብቸኛውን ሐይቅ እንዲያገኙት ሲሉ ሆን ብለው ያደረጉት ነገር ነው። ይህንን የውሃ ምንጭ ደግሞ ቀደም ሲል በመርዝ በክለውታል። እናም ከዚህ ውሃ የጠጣች እያንዳንዷ ወታደር እየሞተች የምትገኝ ሲሆን እንደው ፈጣሪ ትረፉ ብሏቸው ከመርዙ ቢተርፉ እንኳን ቦታው ላይ ያሉት ቀስተኞች አንድ በአንድ ይለቅሟቸዋል። ታዲያ ወታደሮቹን ሁሉ የላከው ጀላብዚንም በመጨረሻ የሚመካበት ግሩፕ ወድቆ ብቻውን ቀርቷል። በሌላ በኩል ሐንዛላ ምንም እንኳን ከጀርባው በርካታ ሰዎች ቢኖሩትም እንደ ወንድ እጅ በእጅ አደገኛውን ተፋላሚ ጀላብዚንን ገጥሞታል። ታዲያ እንደሚጠበቀው ጀላብዚንን በአንድ ጊዜ ማሸነፍ አልቻለም። ይሄ የበርካታ ዓመት ልምድ ያለውን ወታደር የተወሰነ መፈተን ቢችልም እስከ መጨረሻው ለብቻው ሊያሸንፈው አልቻለም። ታዲያ የሱን ሕይወት ማን ነው የሚነጥቀው ካላችሁ ጀላብዚንን የገላገለችው እንደ አባቷ የሚያያትን ሐኒፍን የገደለባት ልዕልቷ ሂንድ ነች። ይህ በሚሆን ሰዓት አመፀኛውን ንጉሥ ከስሩ ነቅሎ ለመጣል ሲባል ወደ ቤተ መንግስቱ ተመሳስሎ የገቡ ሴቶች ለንጉሱም የሚጠጣው መርዘው ሰጥተውታል። በመጨረሻም እንደ ቀልድ ሂንድ ያስነሳችው አብዮት እዚህ ላይ ደርሶ ክፉ ንጉሥ ተወግዶ በመጨረሻም ህዝቡ ወደ ምድሩ ተመልሷል። እኛም ቻው